ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ ፋሚሊ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ በአሪፍና ጠቃሚ የሆነ የፀጉር ውህድ ይዤላችሁ መጥቻለሁ ማለት ነው ውዶቼ። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ እላችኋለሁ ውዶቼ። አበረታቱኝ። ያው ከመጀመሪያ ስላላሳያችሁ በጣም ይቅርታ ለማለት ፈልጋለሁ። ይሄ ውህድ በጣም አሪፍ ነው፣ ለደረቅ ፀጉር በጣም ጠቃሚ ነው ማለት ነው። ይሄ ውህድ ያው እንቁላል፣ እርጎና የወይራ ዘይት ነው ማለት ነው። ያው የወይራ ዘይት በጣም ለፀጉራችን ጠቃሚ እንደሆነ ሁላችንም እናውቃለን ማለት ነው። እርጎም ደግሞ ፀጉራችን በጣም ያላዘልሳል። እንደዛ እላችኋለሁ። እንቁላልም ያው በፕሮቲን የበለጸገ ስለሆነ ፀጉራችን ለማሳደግ እንደዛውም ደግሞ አንጸባራቂ ፀጉር እንደሚኖረን እና ጠንካራ ፀጉር እንደሚኖረን ያደርግልናል ማለት ነው። ስለዚህ እንደዚህ በቀላሉ መንገድ ቤታችሁ ውስጥ ባላችሁ ነገር ተጠቅማችሁ ፀጉራችሁን ማሳደግ ማንከባከብ ትችላላችሁ ለማለት እፈልጋለሁ። ስለዚህ በውድ ዋጋ መግዛት አይጠበቅብንም እላችኋለሁ። ያው ከውጭ የሚገዙ ነገሮች ከዋጋ ውድነት አንጻር በጣም ብዙ ጥቃቶች አሉ ማለት ነው። ገባችሁ? ስለዚህ እንደዚህ በቀላሉ መንገድ ቤታችን ያለን ነገር ተጠቅመን ፀጉራችን ማሳደግ ማንከባከብ እኛ እንደምንፈልገው አይነት ማድረግ እንችላለን ማለት ነው። ያው የሴት ልጅ ውበት ፀጉር ነው ይባላል ማለት ነው። እውነት ነው። ስለዚህ ፀጉራችን ላይ መስራት አለብን እላችኋለሁ ውዶቼ። እንደዚህ በደንብ መቀባት አለባችሁ። በደንብ ግዴታ ዘይቱን ወይ ወይራ ዘይትና እርጎ እንቁላል መቀባት የለባችሁ። ወይራ ዘይትና እርጎ ካላችሁ መቀባት ሁለት አይነት ውህድ አድርጋችሁ መቀባት ትችላላችሁ። እንደዚያውም ደግሞ እንቁላልና እርጎ አንድ ላይ ሚክስ አድርጋችሁ መቀባት ትችላላችሁ ማለት ነው። ግዴታ አይደለም ማለት ነው። እዛ ላይ ደግሞ ፀጉራችሁ የሚስማማ ነገር ዋና ነገር ማወቅ አለባችሁ ማለት ነው። የሁላችን ፀጉር አንድ አይደለም። የአንዳችን የሚቀበል የሚስማማ ውህዶች የሌላችሁ ደግሞ መቀበል ስለማይችል ፀጉራችን የሚሆን ውህዶች ማወቅ አለብን። ስለዚህ ብዙ ጊዜ ያው አንድ ሰው የጠቀመ ነገር ሌላኛው ሰው መጠቀም አይችልም ማለት ነው። ምክንያቱም ለእኔ ፀጉሬ አሪፍ ካረገልኝ ለሌላ ደግሞ ፀጉሩ ሊሰባበር ይችላል፣ እንደዛ ሊበጣጠስ ይችላል። ብዙ ነገሮች አሉ ማለት ነው። ስለዚህ እንደዛ ለማለት ይወዳለሁ ውዶቼ። በደንብ ፀጉራችሁን ተንከባከቡ፣ ገና ዊግ ምናምን ከምትሉ ማለት ነው። ዝም ብላችሁ የማይሆን ነገር ላይ ብራችሁን አታውጡ። የመዳም ቅመሞች የመዳም ቤት ውስጥ ያለ ነገሮችን ተጠቅማችሁ እንደዚህ ራሳችሁን ማንከባከብ ትችላላችሁ ለማለት እፈልጋለሁ። ስለዚህ እንደዚህ የፈለጋችሁን ሰዓት ማቆየት ትችላላችሁ። ምክንያቱም ምንም ኬሚካል ነገር ስለሌለ ማለት ነው። ሁሉ ተፈጥሯዊ ነገር ስለሆኑ ፀጉራችን በቆየ ቁጥር ፀጉራችን ጥቅም እየሰጠ ይሄዳል እንጂ ምንም የሚጎዳን ነገር የለም ማለት ነው። ለዚህ ነው ከተፈጥሮ ነገሮችን መጠቀም ወይስ ራሳችን መንከባከብ ጥሩ ነው። ፊታችንም ይሁን ፀጉራችንም ይሁን ቤታችን ባሉ ነገሮች በተፈጥሯዊ በሆኑ ነገሮችን መጠቀም አለብን እላችኋለሁ።
ፀጉራችን በውድ ዋጋ በተገዛ ቅባቶች ወይ ፕሮዳክቶች ፀጉራችን አያድግም ማለት ነው ውዶቼ። ዋና ነገር አያያዛችን እኛ ፀጉራችን ላይ አውቀን ከሰራ ሁሉ ነገር አሪፍ ነው ማለት ነው። ገባችሁ? ስለዚህ እንደዛ ማድረግ አለባችሁ። በደንብ ፀጉራችሁን ተንከባከቡ። ከፊት የሸሸ ፀጉር ደግሞ ከፊታችሁ የሸሸ እንደዛውም ደግሞ ፀጉራችሁ ስስ ለሆነባችሁ ቁመት ኖሮ ብዛት የሌለው ፀጉር ደግሞ ውህዱን እሰራላችኋለሁ በሚቀጥለው ቪዲዮ ማለት ነው። እናንተ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ፣ እኔ ደግሞ እመልሳለሁ እላችኋለሁ። የምትፈልጉት ነገር ጠይቆኝ እላችኋለሁ ውዶቼ። ስለዚህ እንደዚህ ፀጉራችን በቤታችን ውስጥ ያሉ ነገሮች ፏፈሽ ማድረግ እንደምንችል ማወቅ አለብን ማለት ነው። ከዚህ በፊት ፀጉሬ የ6 ወር የሚያለሰልስ ፀጉር እቀባለሁ ብዬ ይሄው ፀጉሬ እንደዚህ ሆነ እላችኋለሁ። አያችሁ? ይሄ አሁን ፀጉሬ በመሃል እንዳለ ነው ተነቀለ። የሚገርማችሁ ነገር ከዛ እስከዚህ ድረስ ገና አዲስ በቅሎ እዚህ ጋር እየደረሰ ነው ማለት ነው። ገና እያደገ ነው። ከዚህ እስከዚህ ገና አዲስ ፀጉር ይሄ ይውልኝ። አያችሁ? ስለዚህ ነው የማይሆኑ ነገሮችን መጠቀም እንደዚህ ጉዳት ያመጣብናል። ፊታችንን ቢሆን እንደዚህ ያበላሻል፣ ፀጉራችንን ቢሆን እንደዚህ ያበላሻል ማለት ነው። ገባችሁ? እንደዛውም ደግሞ ስፓይርድ የሆኑ ነገሮች ይሆናል፣ ጊዜያችሁ ያለቀ ይሆናል። ብዙ ነገር ስላለ እንደዛ ለማለት ፈልጋለሁ። እንደዚህ ቤታችሁ ውስጥ ባለ ነገር ማመር ትችላላችሁ ውዶቼ። ብራችሁን በደንብ ያዙ እላችኋለሁ። እንደዚህ ደፋ ቀና ያን ቀንና ሌት እየሰራን ደግሞ ብዙ ነገሮችን ሁሉ ጊዜ አውጥተን በብራችን መግዛት የለብንም። ገባችሁ አይደል? ምክንያቱም ያው እንደዚህ በእንትን ኦንላይን የምናያቸው ነገሮች ይስቡናል፣ አውቃለሁ ይስቡናል። አሁን የፊት ማክሶች፣ የፀጉራችን የተለያዩ ነገሮች ቅባቶች ስናይ በጣም ይስቡናል። በቃ እንደምንገዛ ያገፋፋናል ማለት ነው። ስለዚህ እንደዛ ሁሌ ባየን ቁጥር ለፊታችንም ሆነ ለፀጉራችን ሁሌ ገንዘባችን አውጥተን ከገዛን ደግሞ ይሄ ለእኛ በጣም ጉዳት ነው። እንደዚያውም ደግሞ ጥቅሙም ይሄን ያህል አይመስለኝም እኔ ማለት ነው። በአይኔ ቤታችን ውስጥ ምንሰራ ነገሮች በጣም አሪፍ ነው እና እንደዛ ለማለት ፈልጋለሁ። እንደዛ ተጠቀሙ። ፀጉር ብዙ እህቶች ፀጉር አያድግም። እኔ ፀጉር በጣም ብዙ ጊዜ ብዙ አመት ከፀጉሬ ጋር ለፍቻለሁ። ያላረኩበት ያልገዛው ነገር የለም ፀጉሬን ለማሳደግ ብዬ የምትሉ እህቶች አላችሁ ማለት ነው። እውነት ለመናገር ማለት ነው ፀጉር የማያድግ ፀጉር የለም። ጌታን እላችኋለሁ። ፀጉር የማንኛውም ፀጉር የትኛውም ፀጉር ያድጋል ማለት ነው። ሁሉ ነገር የጊዜ ጉዳይ ነው። ያው ሁሉ ነገር ጊዜ ይፈልጋል። እንደዛ ነው እንጂ አንድ ነገር ደግሞ ከጀመር ወይ ለ1 ወር ወይ ለ2 ወር ተጠቅመን ዝም ብለን መተው የለብንም። የምንፈልገው ከየት እንደደረስንና እንደዛውም ደግሞ እየተጠቀምንበት ፀጉሬ በፊት የት ነበረ፣ ምን አይነት ፀጉር ነበረኝ፣ አሁን ደግሞ እንደዚህ ፀጉሬን ማንከባከብ ከጀመርኩ ምን አይነት ፀጉሬ ላይ ምን አይነት ልዩነት አግኝቻለሁ፣ ምን አይነት ጥቅም አግኝቻለሁ ብላችሁ ማየት አለባችሁ ማለት ነው። ፀጉራችሁን በየጊዜው በየወሩ ፀጉራችሁን ማየት ትችላላችሁ ማለት ነው። ስለዚህ እንደዛ ለማለት ፈልጋለሁ። የማያድግ ፀጉር የለም፣ ያድጋል። የማንኛውም ሰው ፀጉር ያድጋል። ብዙዎቻችን ፀጉራችን ማሳደግ
ማንከባከብ እንወዳለን እንፈልጋለንም። ጥሩና ብዛት ያለ ቁመት ያለ አንጸባራቂ በጣም ዛላው የሚያምር ፀጉር እንደሚኖረን የሁላችንም ፍላጎት ነው ማለት ነው። ሴቶች ግን ሁላችንም አንድ አይደለንም። ብዙዎቻችን ፀጉሬን ያሳድጋለሁ አንከባክባለሁ ብለን ቆርጠን እንነሳለን። ለአንድ ሳምንት ወይ ለአንድ ወር በቃ እንደ በቃ ለማንከባከብ ትልቅ ጉጉት ወይስ ደግሞ ፍላጎት ይኖረናል ማለት ነው። ከዛ በኋላ ደግሞ ስልችት ብለን ደግሞ የምናቆመው ሰዎች አለን። እንደዚህ ማለት ደግሞ ያው ውጤቱን በአንድ ጊዜ ውስጥ አይደለም። ምንኛውም ነገር ላይ ስኬት በአንዴ አይመጣም፣ በሂደት ነው። ህይወታችን ውስጥ በምናረጋቸው ነገር በምንሰራቸው ነገር ስኬትም ይሁን ምንም ይሁን በሂደት ነው። እንደዛውም ደግሞ ውጤቱን እያየን የምንለው ማለት ነው። ምክንያቱም አሁን አንድ እናት እርጉዝ ከሆነች በአንድ የእሷ እርግዝና አያስታውቅም። በየጊዜው ሳምንት፣ ቀናቶች፣ ወራቶች እየጨመሩ ሲሄዱ አንድ እናትም እንደዛ ሆዳ እየገፋ እየታወቀ እንደዛም ደግሞ ወራቶቹም እያለቁ እሷም ደግሞ የምትፈልገው ነገር ማግኛት ላይ ትደርሳለች። ጊዜው ሲደርስ ደግሞ የምትፈልገው ታገኛለች፣ ልጇን ትወልዳለች ማለት ነው። እንደዛ ነው ህይወታችን ውስጥ ምንኛውም ላይ ትዕግስት የሚባል ነገር አለ። ትዕግስት ያስፈልገናል። በትዕግስት አንድ ነገር ስንጀምር ተስፋ መቁረጥ የለብንም። ገባችሁ አይደል? ስለዚህ ፀጉራችንም ደግሞ እንደዛ ነው። በአንድ ወር ወይ በሁለት ወር አይደለም ፀጉራችን ላይ ውጤት ወይስ ደግሞ በፊት ያለን ፀጉራችን እንትኑን ልዩነት ማየት ከፈለግን እስከ 6 ወር ፀጉራችን በተከታታይ በደንብ ማንከባከብ አለብን ማለት ነው። 6 ወር ውስጥ ፀጉራችን ላይ ትልቅ የሆነ ለውጥ ማግኘት እንችላለን ማለት ነው። እንደጀመርን እስከ 6 ወር ፀጉራችን ካንከባከብን በጣም ማለት ነው በጣም አሪፍ ለውጥ እናያበታለን ማለት ነው። ስለዚህ ፀጉራችሁ ተንከባከቡ ባላችሁበት ነገር በእንቁላል፣ በእርጎ፣ በዘይት ዘይቱን እንደዛም ደግሞ የበቆሎና የአበባ ዘይቶችም ካሉ ነገሮች ጋር ተቀላቅላችሁ መጠቀም ትችላላችሁ። ባይዘዌ ለፀጉራችን ከብዙ ነገሮች ላይ ፀጉራችን የምናንከባከብበት መስራት እንችላለን ማለት ነው። ስለዚህ ይሄን ሁሉ እኔ ደግሞ ስቴፕ ባይ ስቴፕ ይዤላችሁ ቀርባለሁ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ ቻናሌን አሳድጉልኝ፣ አበረታቱኝ ይላችኋለሁ። ውዶቼ በጣም ወዳችኋለሁ፣ አከብራችኋለሁ። የዛሬ ቪዲዮን ይሄን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ይላችኋለሁ። ስለዚህ እንደኔ አትሆኑ። እኔ ይሄው ለ6 ወር የሚሆን ፀጉሬ የሚያለሰልስ እንትን ተቀብቼ ፀጉሬ እንደዚህ ባዶ ሆነ። አይውልኝ በፈጣሪ መጀመሪያ እንደውም በምላጭ ወይ በመቀስ እንደተቆረጠ ነበር። ምንም የለም ይሄ መሀል ውስጥ ማለት ነው። አሁን ይሄ ሁሉ በስንት መከራ ስንት ውህድ አድርጌበት አደገኝ ይላችኋለሁ። አስቡት። አያችሁ፣ ብዙ ጊዜ እኛ ብዙ ነገሮች የምናረጋቸው እናምርበታለን ብለን የሚያበላሹንም ጥቃት የሚያደርሱብንም ነገሮች እንዳሉ ማወቅና ማገናዘብ መኖር አለበት ማለት ነው። እና ይሄን ይመስላል የዛሬ ቪዲዮዬን። በጣም ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። በሌላ ቪዲዮ ደግሞ በጣም አሪፍና ጠቃሚ እናንተ የሚጠቅማችሁ ቪዲዮ እኔን እየጠቀመኝ ለእናንተም ደግሞ ይዤ እስከምመጣ ሰላም ሁኑልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ቻው።